ይህ የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት ታሪክ ነው። ዓለምን የለወጠ የፍቅር የመስዋዕትነትና የተስፋ ታሪክ። የኢየሱስ የመጨረሻ ሳምንት ከክብር ወደ መከራ፣ ከሞት ወደ ሕይወት የሚወስድ ጉዞ። ኢየሱስ በቤተ መቅደስ ውስጥ ሕዝቡን በምሳሌ ያስተምራል። ቃሉ ልብ ይነካል፣ እውነትን ይናገራል፣ ፍቅርን ያስተምራል። ነገር ግን ቃሉ ሁሉንም አያስደስትም፣ አንዳንዶችም አይቀበሉትም። በዚህ ዕለት አለቆች በእርሱ ላይ ስህተቶችን ይፈልጋሉ። በዚህም አያበቁም። ግጭት ይጀምራል፣ ጥላቻም ይጨምራል። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። በሰሙነ ሕማማት ክርስቲያኖች ሰላምታ ሲለዋወጡ ወይም ደግሞ ጸሎት ሲያደርጉ ያለ ደዌ ያለ ሕማም ያለ ድካም የዛሬ ዓመት እንደ ዛሬው ሁሉ እግዚአብሔር በሰላምና በጤና ያድርሳችሁ። በሌላ ቀናት እንደምንጀምራቸው እንደምንለዋወጣቸው ሰላምታ ሳይሆን ጸሎት ስናደርግም ምንባብ ስንጀምርም ይህን እያልን እንጀምራለን ማለት ነው። ሰሙነ ሕማማት የጌታችን የጾመው 40 ጾም ካለቀ በኋላ ከጾምን በኋላ የምንጾማት የመጨረሻ ሳምንት ናት። አብይ ጾም አጠቃላይ ወደ 55 የሚጠጉ ቀናት አሉት። የመጀመሪያውና የመጨረሻው ሳምንት ያው ጭማሪ ናቸው። ጌታችን የጾመው 40 ቀናትን ነው። ዘወረደና ሕማማት ብለን የጾምናቸው የመጀመሪያውና የመጨረሻው ሳምንት የተለያዩ ምክንያቶችን መነሻ በማድረግ እኛ የጨመርናቸው ናቸው። ሰሙነ ሕማማት ማለት በቀጥታ ትርጉሙ የሕማማት ሳምንት ማለት ነው። በሁለት መልኩ ማየት እንችላለን። ከአዳም ጀምሮ እስከ ክርስቶስ ድረስ ያሉ የሰው ልጆች የደረሰውን መከራ፣ ግፍ፣ ስቃይ፣ ረሃብ፣ ስደት 5500 ዘመን የነበረውን መከራ ለማስታወስ ሰሙነ ሕማማት ስንል የሰው ልጆች የተቀበሉትን መከራ ለማስታወስ ለማሰብ ሰሙነ ሕማማት እንለዋለን። ሁለተኛው ደግሞ ክርስቶስ ከንጽሕተ ንጹሐን ከቅድስት ድንግል ማርያም በሥጋ ተወልዶ ከቤተልሔም በቀራንዮ ራቁቱን እስከ መሰቀል በመስቀል እስከ መሞት ድረስ የተቀበለውን ስደት፣ ረሃብ፣ መከራ ያን ሁሉ ሕማማተ ክርስቶስ ብለን እንጠራዋለን ማለት ነው። ይህ የመጨረሻው ሕማማት ብለን የምንጠራው ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን ሕማም ስለኛ ስለ ዓለም ድነት የተቀበለውን ሕማም የተቀበለውን መከራ በማሰብ ከዛ መከራ እንደው ተካፋዮች መሆን ባንችል እንኳን በተግባር ጌታችን የተቀበለውን መከራ ባንቀበል እንኳን የከፈለልን ዋጋ አስበን ራሳችንን ወደ እግዚአብሔር ማቅረብ እንድንችል ኃጢአት በደልን እምቢ ማለት የምንችልበትን ጸጋ እንድንላበስ እግዚአብሔርን እየተማጸንን ጌታችን የተቀበለውን መከራ አክኖሌጅ የምናደርግበት ሳምንት ነው ሰሙነ ሕማማት የሚባለው። እያንዳንዱ ቀናት የተለያዩ ርዕሰ ጉዳዮችን እያነሳን ጌታችን በዚህ ቀን ይህንን አደረገ እንደዚህ ሆነ እያልን ያንን በማሰብ የጌታችን የመጨረሻ ቀናት በማሰብ የምንጾመው ጾም ነው ያው ሕማማት የሚባለው ሳምንት ማለት ነው። በዋናነት ግን ዕለተ ዓርብ ላይ የተቀበለውን መከራ መነሻ በማድረግ እና ወደዛ የመሩትን መንገዶችን ወይ ደግሞ ዕለተ ዓርብ የተቀበለውን መከራ እንዲቀበል ያደርጉትን ነገሮችን እያነሳን እያሰብን እየሰገድን እየጾምን እየጸለይን እንደ በዓል የምናሳልፈው ጊዜ ነው። ቤተክርስቲያን በዓልን በምግብ ብቻ ለምታከብረው ወይ በማረድ በፌሽታ በመዝሙር ምናምን ብቻ ለምታከብረው በጾም በስግደት በጸሎት የሚከበሩ በዓላት አሉ። ይሄ ሕማማት አንደኛው ነው። ስቅለትን ለምሳሌ ከጌታችን አበይት በዓላት መካከል አንዱ ነው። ስናከብረው ግን በፌሽታ በደስታ በምግብ አይደለም የምናከብረው። ቀኑ ሙሉ በመጸለይ በመስገድ በመጾም ነው የሚከበረው። ሕማማትም ልክ እንደዛው ሳምንቱን ሙሉ ልክ እንደ ዕለተ ዓርቡ እየሰገድን እየጾምን ነው የምናከብረው። ያው ብዙ ጊዜ ብዙዎቻችን የምናውቀው ዓርብን ነው፣ ያው ስራ የማንሄደው ዓርብ ቀን ብቻ ስለሆነ፣ ግን ከሰኞ ጀምሮ ሳምንቱን ሙሉ ከጧት እስከ ማታ የሚደርሱ ከነግ እስከ ሰርክ የሚደርሱ የጸሎት ስርዓቶች የስግደት ስርዓቶች አሏት ቤተክርስቲያን። ያንን በማድረግ የጌታችንን ሕማም በማሰብ በዓል አድርገን ወይ ደግሞ አክብረን የምናሳልፈው ሳምንት ነው ሰሙነ ሕማማት ተብሎ የሚጠራው። ምናልባት በአንድ ሳምንት ብቻ በዕለተ ዓርብ የተደረገውን ብቻ ሳይሆን ከቤተልሔም ከተወለደበት ጊዜ ጀምሮ ወደ ግብጽ መሰደዱ፣ መራብ መጠማቱ፣ አጠቃላይ በዚህ ምድር ላይ ሲኖር የደረሱበትን መከራ የክርስቶስ ሕማማት ብለን እንወስዳቸዋለን። በዕለተ ዓርብ ከሐሙስ ጀምሮ በዕለተ ዓርብ ብቻ ከሐሙስ ማታ ከ3 ሰዓት እስከ
9 ሰዓት በመስቀል ላይ ተሰቅሎ ነፍሱን እስከሚሰጥ ድረስ ያለውንም ደግሞ ሕማማተ ክርስቶስ እንላለን። በቀጥታ ሲተረጎም ግን ቤተክርስቲያን 5500 ዘመን በሰው ልጆች ላይ የነበረው መከራ መወገዱን የምታስብበት ክርስቶስ ታሞ በሱ መታመም የኛን መከራ ያስወገደበትን ስለምናስብ ሰሙነ ሕማማት ብለን የክርስቶስን መታመም መከራ መቀበል፣ በክርስቶስ መከራ መቀበል፣ በክርስቶስ መታመም ደግሞ የኛ ሕማም፣ መርገም፣ ኃጢአት፣ በደል፣ የዲያብሎስ ቁራኝነት እንደራቀልን እንደለቀቀን የምናስታውስበት ማለት ነው። በሆሳዕና ማግስት በዕለተ ሰኞ እንዲህ ሆነ። በዚህ ቀን ቤተክርስቲያናችን መርገመ በለስ ብላ ትጠራታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየተጓዘ ሳለ ከፊት ለፊት ቅጠሎቿ የለመለሙ ቅጠሏ የበዛ አንዲት የበለስ ዛፍን ተመለከተ። ወደ በለሷም ቀርቦ ፍሬ ፈለገባት፣ ፍሬ አላገኘባትም። በዚህ ምክንያት ከዛሬ በኋላ ፍሬ አይገኝብሽ ብሎ ረገማት። ዳግመኛም ተመልሶ ሲመጡ ግን ያቺን የበለስ ዛፍ ደርቀው አገኟት ደቀ መዛሙርቱ። እንግዲህ የበለስ መረገም እንጨቷ ምን ስላደረገች ነው የተረገመች? ይቺ ማናት ሲሉ ብዙ ሊቃውን ተርጉመዋል። ዮሐንስ አፈወርቅ በለስ የተባለች ኃጢአት ናት። መጀመሪያም አዳም ዕፀ በለስን አትብላ ነበር የተባለው። ከዕፀ በለስ በልቶ በዕፀ በለስ ምክንያት ኃጢአት መጣና በአጠቃላይ በዓለም ላይ ሁሉ አዳምና ልጆቹ በመከራ በስቃይ የኖሩት ዕፀ በለስ በመብላት ምክንያት ነው እና ዕፀ በለስ የተባለች ኃጢአት ናት። በለስን ረገመ ማለት መድኃኔ ዓለም ክርስቶስ ወደዚህ ምድር መጥቶ ኃጢአትን ከሰው ልጆች አጠፋ፣ መርገምን፣ መከራን በአጠቃላይ በዚህ ምድር ላይ በአዳም ላይ የነበሩ ችግሮቹን አስወገደ ማለት ነው። መጽሐፍ ቅዱሳችን ወንጌላችን ይነግረናል። ፍሬ ያልተገኘባት የበለስ ወራት ስላልነበረ ነው ይላል። ያው ኦብቪየስሊ ሁሉም ዛፍ ሁሌ ፍሬ አያፈራም። የሚያፈራበት ጊዜ አለው። ፍሬ የሚያፈራበት ጊዜ አለው፣ ፍሬ የማያፈራበት ጊዜ አለው። የሚለመልምበት፣ የሚደርቅበት፣ ቅጠሎቹን የሚያራግፍበት ጊዜ ይኖራል። ጌታችን ይህንን ሳያውቅ ቀርቶ አይደለም፣ ወይ ደግሞ ከዛች በለስ ዛፍ ጋር የተለየ ጠብ ኖሮት አይደለም፣ ወይ ደግሞ ስሜታዊ ሆኖ አይደለም። እኛ እንደምንሆነው በፈለገበት ጊዜ የሚፈልገውን ነገር ስላላገኘ ተበሳጭቶ ወይ ስሜታዊ ሆኖ አይደለም በለስን የረገማት። የተለየ መልእክት ትርጉም ስላለው ያው ሊቃውንት አባቶቻችን በብዙ ያመሰጥሩታል። በሌላ አነጋገር ቅዱስ ያሬድ ደግሞ ሲተረጉም በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ ያልኳችሁ እንጨቷ ብቻ አይደለችም፣ በለስ የተባሉ እስራኤላውያን ናቸው። እስራኤል ዘሥጋ ወደሚባሉት ክርስቶስ ሥጋ ለብሶ ሰው ሆኖ መጥቶ ወንጌል አስተማረ፣ ድውይ ፈወሰ፣ ሙት አስነሳ፣ ለምጻም አነጻ፣ በመካከላቸው ተገኝቶ 5 እንጀራ አበርክቶ ለ5000 ሰው አበላ። ከዚያ በኋላ ደግሞ 12 መሶብ አነሳ። ይህን ሁሉ ታምራት እያደረገ ሊያድናቸው እንደመጣ እየነገራቸው አልሰማ ብለው መጀመሪያ ገፈው ገርፈው ሰቅለው ገለውታል። በዚህ ምክንያት በለስ የተባሉ እስራኤል ናቸው፣ ወይም ደግሞ ቤተ እስራኤል ናት በለስ የተባለች። ለዘላለም ፍሬ አይገኝብሽ ማለት ካላመናችሁ፣ በወንጌል ካላመናችሁ ለዘላለም ጽድቅ ሃይማኖት አይኖርባችሁ ማለት ነው። ስለዚህ በለስ ማለት የመጀመሪያዋ ኃጢአት ናት። ኃጢአትን ከሰው ልጆች አራቀ ማለት ነው፣ ሻረ ማለት ነው። ሁለተኛው ደግሞ ያላመኑ እስራኤላውያን ናቸው። እስራኤላውያን ካላመኑ ወደ ክርስቶስ ካልተመለሱ የዘላለም ጽድቅ ሃይማኖት እንደማይገኝባቸው ለማሳወቅ ነው። ዞሮ ዞሮ ቅጠል ማለት ሃይማኖት ነው። ፍሬ ማለት ምግባር። ሰው በሃይማኖት ይኖራል። ሃይማኖቱ ካልተሸረሸረ፣ ሃይማኖቱን ካላጣ፣ በዛ ባመኑ ሃይማኖት ከኖረ የሃይማኖቱን ፍሬ ደግሞ ማፍራት ይጠበቅበታል፣ ምግባርን ማለት ነውና ጌታችን በዛች በለስ አንጻር እየረገመም እየገሰጸም እየተቆጣም ያለው ፈሪሳውያንን ነው። ኢንጀነራል አይሁድን ግን ስፔሲፊካሊ ፈሪሳውያንን ነው። ምክንያቱም ፈሪሳውያን በሁሉም ዘንድ የሚታወቁት ሃይማኖተኞች በመሆናቸው ነው። የሙሴን ሕግ በደንብ ያውቃሉ። የእውቀት ችግር የለባቸውም፣ የትምህርት ችግር የለባቸውም። መጽሐፍቱን ከመጀመሪያ እስከ መጨረሻ በቃላቸው የመናገር ችሎታ አላቸው። ይህን የማስረዳት ይህንን የመናገር ለሃይማኖታቸው የመቆርቆር ችግር የለባቸውም። ለሃይማኖታቸው ቀናይ ናቸው። ለሙሴ ሕግ በጣም ይቀናሉ። ለሙሴ ሕግ ከመቀናታቸው የተነሳ የሙሴን ሕግ ለማስፈጸም በሚል የራሳቸውን ብዙ ሕግጋት የሰሩ ሰዎች ናቸው። ስለዚህ በሰው አይን ሃይማኖታቸው በጣም ትልቅ መስሎ የሚታይ ምግባራቸው በጣም እውቀታቸው ምግባራቸው ብርቱ መስሎ የሚታይ ውስጣቸው ሲከፈት ግን ባዶ የሆነ ፈሪሳውያንን ለመውቀስ ወይም እነሱን ለመገሰጽ ሲል ጌታችን ይህንን እንዳደረገ ሊቃውንተ ቤተክርስቲያን ተርጉመዋል። ፈሪሳውያንን በግልጽ ነግሯቸዋል ጌታችን ነው። ምናልባት ወደ በኋላ እንመጣበታለን። እናንተ ውጭ የተለሰነ ውጭ ያማረ መቃብር ናችሁ፣ ውስጣችሁ ሽታ ቆሻሻ ሞልቶ ሳለ ውጫችሁ ግን ያማረ ናችሁ። ውጭው ታጥቦ ንጹህ ሆኖ ውስጡ ግን
ርኩሰት ክፋት የተመላው ወጭት ወይም ሳህን አለ አይደል እንደዛ ናችሁ እያለ ሲገስጻቸው ሲወቅሳቸው እንመለከታለንና በእነሱ አንፃር በበለሷ አንፃር ፈሪሳውያንን ወይም አይሁድን እየወቀሰ ለደቀ መዛሙርቱ ደግሞ ለኛም ትምህርትን እያስተማረ ነው። ምንም ያክል ሃይማኖት ያላችሁ ቢመስል ወይም ምንም ያክል ዕውቀቱ ቢኖራችሁ አምናለሁ ብትሉ ባመናችሁት ነገር ግን ጸንታችሁ ባትገኙና ፍሬ ባይገኝባችሁ እንዴት ትደርቃላችሁ እንዴት ትረገማላችሁ አላቃችሁም የሚልበት ቀን ይመጣል ብሎ ትምህርትን ለማስተላለፍ በዚህ ቀን በለሷን እንደረገመ ቅዱሳን አባቶቻችን ያስተምራሉ ማለት ነው። በዚህ ዕለት ፈሪሳውያን ጌታ በዕለተ እሑድ በቤተ መቅደስ ይሸጡና ይለውጡ የነበሩትን ማባረሩን መነሻ አድርገው ኢየሱስ ወደ መቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ በመቅረብ በምን ሥልጣንህ እንደዚህ ታደርጋለህ? ይህንን ሥልጣን ማን ሰጠህ? ሲሉም ጠየቁት። ጌታም በገዛ ሥልጣን ያደረግኩ ብሎ ቢመልስ ንጉሥ ነኝ እያለ ነው፣ ንጉሣችን ይቃወማል ብለው ሊከሱት ፈልገው እንደጠየቁት ስለነቃባቸው ጥያቄያቸውን በጥያቄ መለሰላቸው። በዚህ ዕለትና በሚቀጥለው ፈሪሳውያን ኢየሱስን በተንኰል ሊይዙትና ሊገድሉት ቢማከሩም ስምምነት ላይ ግን መድረስ ሳይችሉ ቀሩ። ወደ ቤተ መቅደሱ ሄዶ ሻጮቹን ለዋጮቹን ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ ብሎ እንደገሰጻቸውና ቤተ መቅደሱን እንዳጸዳ መጽሐፍ ቅዱሳችን ይነግረናል ማለት ነው። ቤተክርስቲያናችን እንድናስብ የምትፈልግበት ምክንያት አላት። ይሄን በሁለት መንገድ መመልከት እንችላለን። የመጀመሪያው ህንጻ ቤተ መቅደሱን ጌታ ስራ ሲጀምር ከቤተ መቅደሱ ቢጀምር አይደንቀንም፣ ከቤቱ ቢጀምር። ምክንያቱም ምእመናን ሊፈወሱ ሊድኑ ቢወዱ ወደ እግዚአብሔር መቅረብ ቢፈልጉ መዳንም ቢሹ መጀመሪያ የሚመጡት ወደ እግዚአብሔር ቤት ነው። በእግዚአብሔር ቤት ውስጥ እነሱን የሚያድን ለነሱ ቤዛ መሆን የሚችል አይነት አገልግሎት ከሌለ ለመዳን መጥተው መጥፊያቸው ሊሆን ስለሚችል ቤተ መቅደሱን ሊያጸዳ ቢወድ የሚገርም ነገር የለውም። ይሄ ግን እግዚአብሔር ውሳኔ ነው። እኛ ጌታዊ ቤተ መቅደስን አጽዳ የማለት ወይ ደግሞ ወይ ውረድ ወይ ፍረድ ብለን እግዚአብሔር ላይ መናገር መብት የለንም። ምክንያቱም እዛ ቤተ መቅደስ ውስጥ አሉ ብለን የምናስባቸውን ክፋቶች ሊያጸዳና ሊፈርድ ከመጣ ያው እዛ ብቻ ፈርዶ አይቀርም፣ እኛም ላይ ይፈርዳል። ከተማጸን ከጸለየን እኛ ምሕረትን ነው የምንማጸነው፣ ምሕረትን ነው የምንጸልየው። እኛንም ይቅር እንዲለን እዛም ያሉ ሰዎች ይቅር እንዲላቸው ነው የምንማጸነው። ከዛም ባለፈ ግን በጣም መሰረታዊ ትምህርቱ ለህንጻ ቤተ መቅደሱ ብቻ ሳይሆን ለኛ ለምእመናን ምን ማለት ነው? ይሄ የምንኖርበት ሰውነታችን ቤተ መቅደስ ተብሎ ተጠርቷል። እያንዳንዳችን የእግዚአብሔር ቤተ መቅደስ ነን አይደል? ሐዋርያው ለዛ ነው የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁም ምን ያለው። የእግዚአብሔር ቤተ መቅደስ የሆነ ሰውነታችን እንድናጠራው እንድናጸዳው ይፈልጋል። በራሳችን ችሎታ በራሳችን አቅም በራሳችን ጉልበት ተነስተን ይሄንን ሰውነታችን መቀደስ አንችልም፣ ንጹህ ማድረግ አንችልም፣ ኃጢአትን ማሸነፍ አንችልም፣ ክፋትን ማሸነፍ አንችልም። ብቻችንን በምናደርገው ትግል ውስጥ ምንም አይነት አሸናፊነትን ገንዘብ ማድረግ አንችልም። የምናሸንፈው ወይም ደግሞ ማሸነፍን ገንዘብ ማድረግ የምንችለው በክርስቶስ ብቻ ነው። ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለን እንዳለ ሐዋርያው። እግዚአብሔር አምላክ ካላገዘን እሱ ካልጎበኘን በቀር በእኛ ፍላጎት ብቻ ወይም በእኛ ጥረት በእኛ ስራ ብቻ ሰው በጾሙ ብቻ በጸሎቱ ብቻ በስግደቱ ብቻ ራሱን ማሸነፍ አይችልም። ለዛ ነው ብዙዎቻችን ይህን ኃጢአት ጠልቼዋለሁ ሁለተኛ ላደርገውም ብለን ወስነን ተነስተን ብዙም ሳንቆይ መልሰን በዛ ኃጢአት በዛ በደል የምንወድቀው በራሳችን ስለምንታገል በራሳችን ዕውቀት በራሳችን ችሎታ በራሳችን አቅም ለማሸነፍ ስለምንሞክር። ይህንን ቤተ መቅደሳችንን ሰውነታችንን ማጽዳት የሚችለው ክርስቶስ ኢየሱስ እሱ እንዲመጣ ከጋበዝ ነው ብቻ ማለት ነው። የምንጾመው የምንጸልየው በእግዚአብሔር ደጅ የምንመላለስ በጎ ምግባራትን ሁሉ የምናደርገው ለእግዚአብሔር አምላክ ደጃችንን ለመክፈት በቃ ፈቃደኛ ነኝ አንተ እንድታስችለኝ ንጹህ እንድታደርገኝ እንድታጠራኝ እንድታጸዳኝ ፈቃደኛ ነኝ የሚለው ለማሳየት እንጂ በራሳችን አቅም ንጹህ ለመሆን አይደለም። አሸናፊነትን ማድረግንም መፈለግንም በእኛ ውስጥ የሚሰራው እግዚአብሔር አምላክ ስለሆነ ማለት ነውና ቤተ መቅደሳችንን የሚያጸዳው ክርስቶስ ስለሆነ ክርስቶስ ይችን ቤተ መቅደሳችንን እቺን ሰውነታችንን እንዲያነጻት እንዲያጠራት ከክፋት ከኃጢአት ሁሉ እንዲሰውራት እንዲያወጣት እና በጎ መልሶ ንጹህ እንዲያደርጋት እግዚአብሔር የሚከብርባት የጸሎት ቤት እንድትሆን እግዚአብሔር የሚከብርባት የአምልኮ ቦታ እንድትሆን እንዲያደርጋት ምንማጸንበት ይሄንን በማሰብ የምንጠይቅበት የምንጸልይበት ጊዜ ነው ማለት ነውና ቤተ መቅደስን ሰውነትን የሚያጠራ የሚያነጻ ክርስቶስ ነው። እኛ ቅዱሳት ሚስጥራት በመካፈል ከሚስጥራት ቤተክርስቲያን ከሚስጥረ ንስሐ ከሚስጥረ ቁርባን በመሳተፍ ምግባራትን በመፈጸም በመጾም በመጸለይ በመመጽወት ዕለት ዕለት የእግዚአብሔርን ቸርነት በመማጸን ይህችን ቤተ መቅደሳችንን ንጹህ እንዲያደርጋት እንዲያጠራት መለመን እንዳለብን ቤተክርስቲያን የምታስተምርበት ቀን ነው ማለት ነው። ስለዚህ ማክሰኞ መርገመ በለስ ስንል ኃጢአት ከሰው ልጆች ላይ በተለይ የብሉይ ኪዳን ኃጢአት፣ መርገም፣ ሞት፣ ስደት፣ ቁራኝነት የነበሩ ነገሮችን ሁሉ መድኃኔ ዓለም ክርስቶስ ከሰው ልጆች ለማራቅ ለማጥፋት ስለመጣ ኃጢአት መቆሙን መድረቁን ለማሳየት መርገመ በለስ ብላ ቤተ ክርስቲያን ታከብራለች። በዚህ በሰኞ ቀን በነገራችን ላይ ሰሙነ ሕማማት የምንባባት ሳምንት ይባላሉ። በቤተ ክርስቲያን ያሉ የማይነበቡ መጻሕፍት የሉም። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ ድርሳናት፣ አጠቃላይ ሁሉም መጻሕፍት
በቤተ ክርስቲያን ሙሉ ቀን ማታም ቀንም ነው የሚነበበው እና በየሰዓቱ ምንባብ አለ። የሰኞ ለምሳሌ የ12 ሰዓት አለ፣ የ3 ሰዓት አለ፣ የ6 ሰዓት አለ፣ የ9 ሰዓት አለ፣ የምሽት የ11 ሰዓት አለ። በየቀኑ ግብረ ሕማማት የሚባል ትልቅ መጽሐፍ አለ። መጻሕፍተ ብሉያትን፣ መጻሕፍተ ሐዲሳትን፣ ድርሳናትን፣ ሊቃውንትን በአጠቃላይ ጠቅልሎ የያዘ ስለ ክርስቶስ የተነገሩ ትንቢቶች በሐዲስ ኪዳን የተጻፉ መጻሕፍት ሁሉ የሚነበቡበት ምንባብ ብቻ አይደለም፣ ትርጓሜ ያለ ትርጓሜ ትምህርተ ባት ይተረጎማል፣ ኪዳን ይተረጎማል፣ ብሉይ ኪዳን ዳዊት ይተረጎማል፣ ትንቢተ ኢሳይያስ ይተረጎማል። ስለ ክርስቶስ የተነገሩ ትንቢቶች ሁሉ በመፈጸማቸው የትርጓሜ ሳምንት ነው። ከዚያ በላይ ደግሞ የምስጢር ሳምንት ይባላል። ያ ሳምንት እነዚህ በጣም ሰፊ ትምህርት የሚሰጥበት ሳምንት ስለሆነ የንባብ ሳምንት ነው፣ የትርጓሜ ሳምንት ነው፣ የምስጢር ሳምንት ነው እና በዕለተ ሰኞ ቀን በእነዚህ ቀናት ሁሉ በዜማ የሚዜም የዜማ ክፍል አለ፣ የምንባብ ክፍል አለ፣ የትምህርት ክፍል አለ። እነዚህ ሁሉ በቤተ ክርስቲያን እየተፈጸሙ ከነዚህ ጋር ግን ከሰኞ ጀምሮ በሌላችሁም ቀናት ስግደት አለ። በሕማማት ሳምንት ስግደት አለ። ሁሉም ክርስቲያን የሆነ ሁሉ ወደ ቤተ ክርስቲያን ሄዶ እየሰገደ እየተማረ ቃለ እግዚአብሔር እየሰማ እየጾመ የሚያሳልፍበት ሳምንት ስለሆነ ቤተ ክርስቲያን በተለይ በዕለተ ሰኞ እኒህን ሁሉ ታከናውናለች ማለት ነው።